ሰዎች መድኃኒቶችን እየወሰዱ ራሳቸውን እየጎዱ ነው። ይህን በውስጣዊ አካላቸው ላይ ማየት ይቻላል። ከዚህም በላይ የራሳቸው ተፈጥሯዊ የቴስቶስቴሮን ምርት እንዲቆም ይገደዳል። በተጨማሪ በጣም መጥፎ ስሜት ይሰማቸዋል። እነዚህ ወንዶች በራሳቸው እጅ ሰውነታቸውን አጥፍተዋል። እናም በሚያስፈራ ሁኔታ ዋጋውን ከፍለዋል። ደማቸውን እንደ ጭቃ የሚያደርጉ ኬሚካሎችን በራሳቸው ውስጥ ያስገቡ ነበር። አንዳንዶቹ አካላቸው ያለ እነዚያ መድኃኒቶች መስራት እስኪያቅተው ድረስ ኃይለኛ ኬሚካሎችን ወስደዋል። ሌሎች ደግሞ ትልቅ ለመምሰል ከሰውነታቸው ውስጥ እያንዳንዱንም ጠብታ ውሃ ያስወግዳሉ። ዶክተሮች ሰውነታቸውን ሲከፍቱ ያገኙት ነገር ሰውነት የሚባል ነገር አልነበረም። የሚፈርሱ አካላት፣ የሚበታተኑ ጉበቶች። በእውነቱ ዶክተሮች በእነዚህ ቦዲ ቢልደሮች ውስጥ ያገኙት ነገር በጣም አስደንጋጭ ነበር። አንድሪያስ ሙንዜር። ቀዶ ሐኪሞች አንድሪያስ ሙንዜርን በቀዶ ጥገና ጠረጴዛ ላይ ሲከፍቱት ያገኙት የተለመዱ ውስጣዊ አካላትን እንደሚሆን ጠብቀው ነበር። ነገር ግን ያገኙት ፍርስራሽ ነበር። ጉበቱ እንደ ጉበት አይመስልም ነበር። በደም የተሞሉ ቀዳዳዎች የተሞሉበት ስፖንጅ ሆኖ ነበር። የሐኪሙ እጅ ሲነካው እነዚያ ቀዳዳዎች ይፈነዱ ነበር። ክፍሎቹን ተበታትነው ይወድቁ ነበር። ኩላሊቶቹ ሥራ አቁመው ነበር። ልቡ በችግር እየመታ ነበር። ደሙም ጥቁር፣ ከባድ እና ቀስ ብሎ የሚንቀሳቀስ ሆኖ ነበር። ከደም ይልቅ ቧንቧ ውስጥ የተጣበቀ ቆሻሻ ይመስል ነበር። ቀዶ ጥገናውን የሚያደርገው ሐኪም በሙያው ዘመን ውስጥ አንድ ሰው ገና በሕይወት ያለ ሰውነቱ እንደዚህ ሲፈርስ አይቶ እንደማያውቅ ተናግሯል። እንዲያውም አንድሪያስ በሕይወት የሚሄድ አስከሬን ይመስል ነበር ብሏል። ይህ ሁሉ ሲፈጠር አንድሪያስ 31 ዓመት ብቻ ነበር። በዚያን ጊዜ በቦዲ ቢልዲንግ መድረክ ላይ ከታዩ ሰዎች ሁሉ በጣም ፍጹም የተቀረጸ ሰውነት ያለው ሰው ተብሎ ይታሰብ ነበር። አሁን ይህን ሰውነት ለመገንባት በእርግጥ ምን እንደፈለገ እንመልከት። እዚህ ክፍል በጣም የሚያስደነግጥ ስለሆነ ትኩረት አድርጉ። አንድሪያስ በአንድ ጊዜ ወደ 20 የሚጠጉ የተለያዩ ኬሚካሎችን በሰውነቱ ውስጥ እያስገባ ነበር። አንዱን አቆሞ ሌላውን አይጀምርም ነበር። ሁሉንም በአንድ ጊዜ ይጠቀም ነበር። አንዳንዶቹ መድኃኒቶች ጡንቻዎቹ ከተፈጥሮ ገደባቸው በላይ እንዲያድጉ የሚያስገድዱ ነበሩ። ሌሎች ደግሞ ከቆዳው በታች ያለውን ውሃ ሁሉ እንዲያስወግዱ የሚያደርጉ ነበሩ፣ እስኪመስል ድረስ ቆዳው በጡንቻው ላይ ተጣብቆ እንዳለ። ሌሎች መድኃኒቶች ደግሞ ህመሙን ለመደበቅ ነበር፣ አይምሮ ሰውነቱ እየፈረሰ መሆኑን እንዳይገነዘብ። ይህን የሚያደርገው ከውድድር በፊት ብቻ አልነበረም። ዓመቱን ሙሉ እንደ ውድድር ተዘጋጅቶ ይኖር ነበር። ይህም ማለት ኬሚካሎቹ ፈጽሞ አይቆሙም ነበር። ሰውነቱ አንድ ቀን እንኳን ረፍት አላገኘም። ወደ መድረኩ ከመውጣቱ ጥቂት ሰዓታት በፊት ደግሞ ከደሙ ከአካላቱ እና ከሴሎቹ ውስጥ ውሃ የሚያስወጣ ልዩ መድኃኒት ይወጋ ነበር። ዓላማው በመድረክ መብራቶች ስር በተቻለ መጠን ስለታምና ደረቅ መምሰል ነበር። ውጤቱ ግን አስፈሪ ነበር። ሁሉም የደም ስሮቹ ከቆዳው ስር ጎልተው ይታዩ ነበር። ቆዳውም በአጥንቶቹ ላይ በጣም ተወጥሮ ስለነበር ሰው ከመምሰል ወጥቶ ነበር። ይህን ሁሉ ለዋንጫ አደረገ፣ ለጭብጨባ አደረገ። በ1996 በጀርመን ከመድረኩ ጀርባ ወደቀ። ከባድ የሆድ ህመም እየቀደደው ነበር። በውስጡም ደም እየፈሰሰ ነበር። ወዲያው ወደ ሆስፒታል ወሰዱት። ዶክተሮቹ ሰውነቱን ሲከፍቱ ያገኙት ነገር እነሱን እንኳን አስደነገጣቸው። የአድሬናል እጢዎቹ ተሰብስበው ሞተው ነበር። ሰውነቱ ለረጅም ጊዜ በጣም ብዙ ሰው ሰራሽ ሆርሞኖችን ስለተቀበለ የራሱን ሆርሞን ማምረት ረስቶ ነበር። የዘር ፍሬዎቹ ወደ ዊንፍሪ መጠን ተቀንሰው ነበር። ጉበቱ በብዙ ቀዳዳዎች ውስጥ ደም እያፈሰሰ ነበር እና በትንሽ ግፊት እንኳን ይፈርስ ነበር። ከሁሉም ያስደነግጠው ግን ወዲያው አለመሞቱ ነበር። ያንን ሌሊት ተረፈ። በአንዳንድ ጊዜያትም ንቃተ ህሊናው ይመለስ ነበር። ከሁሉም ያስደነግጠው ግን ወዲያው አለመሞቱ ነበር። ሪፖርቶች እንደሚሉት ለሐኪሞቹ እባካችሁ ህመሙን አስቁሙልኝ ብሎ ይለምናቸው ነበር። በዚያ አልጋ ላይ ተኝቶ ጉበቱ በውስጡ እየተበታተነ ነበር። ጉበቱ ማጣራት ያልቻለው መርዝ ወደ ደሙ እየገባ ነበር። ከዚያም ወደ አእምሮ እየደረሰ ነበር። 31 ዓመት ዕድሜ ነበረው። እናም በሕይወት እያለ ከውስጥ እየፈረሰ ነበር።